ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ተመልካቾቻችን በሀገራችን የተለያዩ ሁነቶች እየተስተዋሉ ነው። በርካታ መረጃዎችን ይዘን መጥተናል። እናንተ አብራችሁን ቆዩ። አዲስ ሆናችሁ ቻናሉን ተወዳጁ። አድማጭ ተመልካቾቻችን መሐመድ ቢን ዛይድ አርፈዋል የሚሉ መረጃዎች እየወጡ ነው። የዩናይትድ አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ የአብይ አህመድ ወዳጅ ሳያርፉ እንዳልቀሩ ሚዲያዎች እየተቀባበሉት ነው። ትናንትና ማታ ጀምሮ በርካታ ሚዲያዎች እንደሚዘግቡት ከሆነ ገሚሱ ይህ ግለሰብ ሳይሞት እንዳልቀረም ይዘግባሉ። ገሚሱ ደግሞ ተመርዞ ሆስፒታል እንደገባም መረጃው በሶሻል ሚዲያ እየተሰራጨ ነው። የጠቅላይ ሚኒስትር አብይ አህመድ የጡት አባት ተብለው የሚጠሩት እኒህ ግለሰብ በምን ሁኔታ ላይ እንዳሉ አሁን ትክክለኛ መረጃ አልወጣም እየተባለ ነው። የጠቅላይ ሚኒስትር አብይ አህመድ ደጋፊዎች እስካሁን ድረስ ምንም አይነት ነገር እያሉ አይደለም። ግን ተቃዋሚዎቹ ግለሰቡ ወይንም የዩናይትድ አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ አርፈዋል ሲሉ እያራገቡት ነው። ጠቅላይ ሚኒስትር አብይ አህመድም እስካሁን ምንም አይነት መረጃ ወይንም የራሳቸውን ሀሳብ በሶሻል ሚዲያ አልገለጹም። በዝምታም እየተከታተሉ ይገኛሉ። የሀገር መከላከያ ሚኒስትር ከአሁን በፊት የመከላከያ አባል የነበሩ ከሰራዊቱ የወጡ ተመልሰው የመከላከያ ሰራዊቱን መቀላቀል ይችላሉ የሚል ማስታወቂያ እንደወጣም እየተገለጸ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ ወይንም ወደ አሰብ ዘመቻ ጀምራለሁ ማለታቸውን ተከትሎ አሁን ላይ ከዚህ በፊት የሰራዊቱ አባል የነበራችሁ እድሜያችሁ ከ40 ያልበለጠ መቀላቀል ትችላላችሁ ሲል የብልጽግናው መንግስት ማስታወቂያ እያሰራጨ ነው። ይህን ተከትሎ እስካሁን በርካቶቹም በዝምታ እየተከታተሉ ነው። ጠቅላይ ሚኒስትር አብይ አህመድ የሰሜኑን ጦርነት ሊጀምሩት እንደሚችሉ ተጠቅሷል። ግን የዩናይትድ አረብ ኤሚሬትስ ፕሬዝዳንት የሚሞት ከሆነ ግን ጠቅላይ ሚኒስትር አብይ አህመድ በከፍተኛ ሁኔታ እንደሚደነግጡና በአጭር ጊዜ ውስጥ ሊሸነፉ እንደሚችሉም ተጠቁሟል። ምን እንደሆነ ባይታወቅም የግለሰቡ ሞት በቅርብ ቀን ወይንም በቅርብ ሰዓታት ውስጥ እውን ሊሆን እንደሚችል ይጠበቃል። ጠቅላይ ሚኒስትር አብይ አህመድ የዘንድሮውን ጾም አስመልክተው ምንም አይነት መልእክት አለማስተላለፋቸው በርካቶቹን እያነጋገረ ነው። ጠቅላይ ሚኒስትሩ የሙስሊም ረመዳን ጾምን መግባት ወይንም ሊገባም እንደሆነ አስመልክተው በአረበኛ ጽሑፍ አስተላልፈዋል። የኦርቶዶክስ እምነት ተከታዮች ጾም ወይንም የአብይ ጾም ሲገባ ግን ጠቅላይ ሚኒስትር አብይ አህመድ ምንም አይነት መልእክት አላስተላለፉም የሚሉ በርካቶቹ ናቸው። ጠቅላይ ሚኒስትሩ ምን አስበው ነው የሙስሊም እምነት ተከታዮችን እንኳን ለረመዳን ጾም አደረሳችሁ ካሉ በኋላ የኦርቶዶክስ እምነት ተከታዮችን ለምን ዘልሏቸው ይላሉ? ምን እንደሆነ አይታወቅም። ረስተው ወይንስ አስበውበት የሚሉ በርካቶቹ በሶሻል ሚዲያ እየተቀባበሉት ነው። ጠቅላይ ሚኒስትር አብይ አህመድ እንኳን ለረመዳን ጾም አደረሳችሁ ለማለት የሙስሊም እምነት ተከታዮችን በአረበኛም መጻፋቸው ይታወሳል። ግን ሚዲያቸው ላይ ወይንም የፌስቡክ ገጻቸው ላይ ስለ ኦርቶዶክስ እምነት የአብይ ጾም መግባትን ተከትሎ አንድ መስመር አልጻፉም ተብሏል። ተመልካቾቻችን ትግራይ ክልል ያለውን የቲዲኤፍ ካምፕ ሙሉ በሙሉ መቆጣጠር አለብን ሲል የጠቅላይ ሚኒስትር አብይ አህመድ ጀነራል እየገለጸ ነው። የጠቅላይ ሚኒስትር አብይ አህመድ ጀነራል ወይንም ጀነራል አበባው ታደሰ የቲዲኤፍ ካምፖችን ሙሉ በሙሉ መቆጣጠር አለብን እንዳለ መረጃዎች ወጥተዋል። ይህ ማለት የትግራይ ክልልን መቆጣጠር አለብን። ህወሓት በከፍተኛ ሁኔታ እየረበሸን ነው። ከፋኖና ከሻቢያ ጋር ጥምረት ፈጥሮ በከፍተኛ ሁኔታ ባልጠበቅነው አካሄድ እየሄደ ስለሆነ ይህ ቡድን ከጠፋ ፋኖና ሻቢያ ድንብርብራቸው ይወጣል ሲል እንደገለጸ መረጃዎች እየወጡ ነው። ጠቅላይ ሚኒስትር አብይ አህመድም ከሚፈሩት ቡድን አንዱ ህወሓት ሆኖ እንደተገኘ ተገልጿል። ከዚህ በፊት ፖለቲካም ጥርሳቸውን የነቀሉ ናቸው።
የደህንነት ተቋማቸውም እስካሁን ሙሉ በሙሉ አልፈረሰም ተብሏል። በርካታ መካናይዝድ አሏቸው። እንዲሁም ብረት ለበስ ተሽከርካሪዎች በህዋት እጅ እንደሚገኙ ይገለጻል። ድሮንና ሌሎች ቴክኖሎጂዎችን አልታጠቁም እንጂ የምድር መካናይዝድና ሌሎች መሳሪያዎችን በገፍ የታጠቁ ቡድኖች እንደሆኑ ይነገራል። ይህ ቡድን አሁንም ከሱዳንና ከሻቢያ ጋር በማበር የኔን መንግስት ሊያዳክም ነው ብለው ጠቅላይ ሚኒስትር አብይ አህመድ ይህ ቡድን አሁን ላይ ሙሉ በሙሉ መጥፋት አለበት ብለው እንደወሰኑ ተገልጿል። ይህን ተከትሎ የጠቅላይ ሚኒስትሩ ምክትል ጀነራል አበባው ታደሰም በከፍተኛ ሁኔታ ፎክሯል ተብሏል። ይህ ቡድን መጥፋት አለበት። ይህን ቡድን እያዩ ሌሎች አማጽያን የልብ ልብ ተሰማቸው ሲሉ እንደተናገሩ መረጃዎች እየወጡ ነው። ይህ በእንዲህ እንዳለ የመከላከያ ሰራዊት ከፍተኛ የሆነ ችግር እንደገጠመው መረጃዎች እየወጡ ነው። የብሔር የበላይነትን አስጠብቃለሁ ብሎም እየተንቀሳቀሰ ያለው ኦሮሞማው የመከላከያ ሰራዊቱ በትንትኑ እየወጣ እንደሆነ መረጃዎች እየወጡ ነው። በርካታ የመከላከያ ሰራዊትም እየጠፉ በየአቅጣጫው እየተመሙ ነው ተብሏል። በአማራ ክልል የሚካሄደውን ጦርነት አናካሄድም እያለ ሲበተን የነበረው አሁን ላይ ሌላ ጦርነት መጣልህ ሲባል በትንትኑ ወጧል ተብሏል። በትግራይ ክልል ይካሄዳል የተባለው ጦርነት በእግረኛም ካልሆነ በጣም ከባድ እንደሚሆን ይገለጻል። በቴክኖሎጂም በጣም ተራራዎች ስለሚበዙ አይቻልም ይላሉ የወታደራዊ ተንታኞች። የአብይ አህመድ ሰራዊት አሰብን ልናስመልስ ነው፣ ኤርትራ ልትወረን ነው የሚል ፕሮፓጋንዳ ቢያሰራጭም የመከላከያ ሰራዊቱ ግን ደከመኝ ከዚህ በኋላ ሰለቸኝ ጦርነት እያለ በየአቅጣጫው ፍርስርሱ ወጧል ተብሏል። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል በሚካሄደው ጦርነት ሙሉ በሙሉ ቴክኖሎጂ እየተጠቀሙ እንደሆነ ተጠቁሟል። በወረታ በደብረ ታቦር እንዲሁም በሰሜን ሸዋ ሸዋሮቢት አካባቢ በርካታ ድሮኖችን ተጠቅሟል እየተባለ ነው። እግረኛው ፊት ለፊት ቆሞ መዋጋት ተስኖታል፣ አሊያም ደግሞ ሰልችቶት እየጠፋ ነው እየተባለ ነው። አሁን ላይ ምን እንደሚፈጠር ባይታወቅም ጠቅላይ ሚኒስትር አብይ አህመድ ግን የእግረኛ ተዋጊያቸው ጉዳይ ግራ አጋብቷቸዋል እየተባለ ነው። በርካታ የኦሮሚያ ክልል ወጣቶችን እየመለመሉ ወደ አዲስ አበባ እያጋዙ እንደሆነ መረጃዎች ወጥተዋል። ከዚህ በፊት እንደዘገብነው ዘገባ ከሆነ ወደ 1 ሚሊዮን የሚጠጋ ሚኒሻ ለሰሜኑ ጦርነት ተዘጋጅ፣ ሰሜኑ ጥምረት ፈጥሮ ወደ 4 ኪሎ ሊመጣ ነው፣ መመከት አለብን፣ ይህ ስልጣን ካመለጠ ከዚያ በኋላ ተመልሶ አይመጣም፣ አሁን መሞት አለባቸው ሲሉ እነ ሽመልስ የኦሮሚያን ህዝብ እየቀሰቀሱ እንደሆነ መረጃዎች ወጥተዋል። አድማጭ ተመልካቾቻችን የሰዓቱ መረጃዎች እነዚህ ነበሩ። እስከዚያው ድረስ ጤና ይስጥልን።